ሰላም ሰላም ውድ የአዳያ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን እንዴት በቀላል መንገድ የእንግሊዝኛ ቃላቶችን ማንበብ መጻፍ እንችላለን የሚለውን ትምህርት በደንብ ስለምናይ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለመማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ ምን እናያለን? ዛሬ አናባቢ ኢን ወይም ቫውል ኤን በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል በደንብ እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ እዚህ ጋር የምታዩቸው የእንግሊዝኛ ቃላቶች አሉ። በማን የተመሰረቱ ናቸው? በአናባቢ ኤ የተመሰረቱ የእንግሊዝኛ ቃላቶች አሉ። ከዛ እንዴት ነው የምናነባቸው? ብቻዋን ለምሳሌ በሾርትና በአጭር ድምፅ ማለት ሾርት ማለት ለምሳሌ አናባቢ ኤ ከሆነች ኤ ብቻ ስትሆን ሌላ አናባቢ ከጎኗ ከሌለ ሾርት እንለዋለን። ከጎኗ ደግሞ ሌላ አናባቢ ካለ ደግሞ ሎንግ ይሆናል ድምፁ ማለት ነው። ያ ማለት ደግሞ እንዴት ነው የምናነበው በዛን ታይም? ወይም አናባቢ ኤ ብቻዋን ስትሆንና ከአናባቢ ጋር ስትሆን ሌላ አናባቢ ከጎኗ ካለ ምን አይነት ድምፅ አላት የሚለውን በደንብ እናያለን ማለት ነው። አሁን እዚህ ጋር ስታነቡ እንዴት ነው የምታነቡት? ኤን እንደማንበብ አለባችሁ። ክ አ ት ክ አ ት ካት 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 ማለት ድመት። አሁን አናባቢ ኤ ሁለት አይነት ድምፅ አለው። አንዴ እንደ ኤ አንዴ እንደ አ እናነባዋለን። እንደ አ የምናነባው ብቻዋን ከሆነች አሁን እዚህ ጋር አናባቢ ኤ ብቻ ናት፣ ሌላ አናባቢ የለም። ከአምስቶቹ አናባቢ እሷ ብቻዋን ከሆነች እንደምታነባታለች ማለት ነው። ኤን እንደ አ ታነባላችሁ ማለት ነው። ስለዚህ ክ አ ት ክአት ካት ካት ድመት። እዚህ ጋር በተመሳይ ብ አ ግ ብ አ ግ ባግ 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 ማለት ቦርሳ። እዚህ ጋርም አ ሚል ድምፅ አለው። ለምን? ብቻዋን ነች፣ ሌላ አናባቢ የለም። ለምሳሌ እዚህ ጋር አሁን ኤ ወይም ኢ አይ ምናምን ቢኖር እዚህ ጋር ለምሳሌ ከጂ ቀጥሎ ሌላ አናባቢ ሊኖር ይችላል። ወይም ከዚህ ጋር ሌላ አናባቢ ቢኖር ኑሮ እንደምታነቡት ነበር፣ እንደ ኤ ታነቡት ነበር። እዚህ ጋር ግን ብቻዋን ስለሆነች እንደምታነባላችሁ ማለት ነው፣ እንደ አ ታነባላችሁ ማለት ነው። ስለዚህ ብአግ ባግ ቦርሳ ማለት ነው። በተመሳሳይ እዚህ ጋርም ስንት አናባቢ አለ? እሷ ብቻ ነች፣ ኤ ብቻ ነች። ስለዚህ ህ አ ን ድ ህ አ ን ድ ሃንድ 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 ማለት ነው እጅ ማለት ነው። አ ሚል ድምፅ አለው። ህ አ አ ያችሁ ኤ ሚል ድምፅ አለው። ህ አንድ ሃንድ። በተመሳሳይ እዚህ ጋር ህ አ ት ህ አ ት ሃት 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 ማለት ምንድነው? ኮፍያ ማለት ነው። ኮፍያ። ያ እዚህ ጋር አሁንም በተመሳሳይ ክ አ ር ክ አ ር ክ አ ር ካር ካር ማለት ምን ማለት ነው? መኪና መኪና ማለት ነው። ካር ካር። እዚህ ጋር ደግሞ ይቀየራል። አሁን እዚህ ጋር ስንት አናባቢዎች ታያላችሁ? ሁለት አናባቢዎች አሉ። ማንና ማን? ኤ ያለች፣ ከዛ መጨረሻ ደግሞ ኢ ያለች። ስለዚህ ድምፁ ሎንግ ይሆናል ማለት ነው። ስለዚህ አናባቢ ኤን እንደማንበብ አለባችሁ ማለት ነው። እንደ አ ወይስ እንደ ኤ? እንደምን የምታነቡት? እንደ ኤ ታነባላችሁ። ራሷን እንግሊዝኛዋን ኤ ብላችሁ ታነባላችሁ ማለት ነው። እዚህ ጋር ግን እንደምናነበብ ነው፣ እንደ አ ነበር ያነበብን ማለት ነው። እዚህ ጋር ደግሞ እንደምናነበብን ማለት ነው፣ እንደ ኤ ማንበብ አለብን ማለት ነው። እዚህ ጋር አሁንም ል አ ኦር ኤ ል ኤ ነው የምትሉት። ል ኤ ት ቺ ኢ መጨረሻ ስትመጣ አትነበብም። ስለዚህ ል ኤ ት ሌት 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 ማለት ምን ማለት ነው? ማርፈድ ወይም መዘግየት። ማርፈድ ስትሉ ምን ትላላችሁ ማለት ነው? ሌት ትላላችሁ ማለት ነው። አያችሁ ስታነቡት ኤ ሚል ድምፅ አለ። ሌ ስትሉ አሁን ኤ ሚል ድምፅ አለ አይደለ? ያ እሱ ነው ማለት ያለባችሁ። እዚህ ጋር በተመሳሳይ ስንት አናባቢዎች አሉ? ሁለት አሉ። ኤ ያለች ኢ ያለች አሁንም። ስለዚህ ምን ማድረግ አለባችሁ? ኤ እንደ ኤ ታነባላችሁ። ስለዚህ እንደ አ ሳይሆን እንደ ኤ ታነባላችሁ። አሁን እንደ ቀደሙ ቢሆን እቺ ባትኖር ታ ብለን እናነበው ነበር፣ ት አ እንል ነበር። እቺ ስላለች ደግሞ እንደምናነባለን ማለት ነው። አሁን ት ኤ እንላለን ቀይረን። ቴ ክ ቴክ ቴክ ማለት ነው መውሰድ መውሰድ መውሰድ። እዚህ ጋር በተመሳሳይ ኤ ኢ አለች። አሁን ኤ ብለን ማንበብ አለብን። ፍ ኤ ስ ፍ ኤ ስ ፌስ ፌስ ማለት ነው ፊት ማለት ነው። ፌስ ማለት ፊት ፊት ማለት ነው። እዚህ ጋር አር ኤን ሬ ሬ። አሁንም ስንት አናባቢዎች አሉ? ሁለት፣ ኤ እና አይ። ስለዚህ ኤ እና አይ ነው የመጡባችሁ። አሁንም ኤ ብላችሁ ማንበብ አለባችሁ። ር ኤን ሬን ሬን ማለት ነው ዝናብ። እዚህ ጋር በተመሳይ ው ኤ ት ው ኤ ት ዌት ዌት ማለት ነው መጠበቅ መጠበቅ። ዌት ሚ ዌት ፎር ሚ ትላላችሁ። ስለዚህ ዌት ማለት መጠበቅ ማለት ነው። እዚህ ጋር አሁንም ፕ ል ኤ ስ ፕ ል ኤ ስ ፕሌስ ፕሌስ ማለት ነው ቦታ ማለት ነው። እዚህ ጋር ኤ ሚል ድምፅ አላት። ለምን? ሁለት ናቸው። ኢም ኤ አለ።
ስለዚህ ፕሌስ ማለት ቦታ ማለት ስለሆነ ያ ወደዚህኛው ስንሄድስ ምን እናለን? እንዴት እናንብባለን? አሁንም አናባቢ ኤ በአጭር ድምፅ አናባቢ ኤ በረጅም ድምፅ ብዬ ጽፌላችኋለሁ ማለት ነው። እዚህ ጋር አሁን እዚህ ጋር የምታዩቸው እዚህ ጋር ስንት አናባቢ ያለው? ኤ ብቻ ሌላ አናባቢ የለውም። ስለዚህ በዚህ ታይም ምን ብላችሁ ማንበብ አለባችሁ? ድምፁ አ ሚል ድምፅ መኖር አለበት ማለት ነው። እዚህ ጋር ደግሞ ስንት አናባቢዎች ያላችሁ? አሁን ለምሳሌ የመጀመሪያው ላይ ኤ አለ ኤ አለ አሁንም ኤ አሉ። ስለዚህ ሁለት ወይም ከዛ በላይ አናባቢ ያላችሁ በዚህኛው በኩል ያሉት ማለት ነው። በዚህኛው በኩል ደግሞ ራሷ እንግሊዘኛ እሱ ማለት ኤ ብቻ ስትሆን ኤ ብቻ ሌላ አናባቢ ሳይኖር ሲቀር እንደምታነባላችሁ እንደ አ ታነባላችሁ። እዚህ ጋር ደግሞ ኤ ሚል ድምፅ እንዲኖር ታነባላችሁ ማለት ነው። ያ ነው አጭር ድምፅ ረጅም ድምፅ የሚለው ሌላ ነገር የለውም ማለት ነው። ስለዚህ በአጭር ድምፅ ማለት አንድ ብቻ ሲሆን አናባቢው፣ ረጅም ድምፅ የምንለው ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ማለት ነው። ስለዚህ እዚህ ጋር እንዴት ነው የምናነባው? አሁን እዚህ ጋር ብአድ ባድ እዚህ ጋር እንዴት እንደሚነበብ አልጽፍላችሁም፣ ግን ቀስ ብዬ ለማንበብ እሞክራለሁ ማለት ነው። ስለዚህ ባድ ማለት መጥፎ ማለት ነው። መጥፎ አያችሁ፣ አ ሚል ድምፅ አለው። አሁን እዚህ ጋር ሙሉ ስናነብ አ እያልን ነው የምናነበው ማለት ነው። አሁን እዚህ ጋር ዳድ ማለት ነው አባት። እዚህ ጋር ፕላን ማለት ምን ብያችኋለሁ? እቅድ ማለት ነው። ፕላን ስንል እቅድ ማለታችን ነው ማለት ነው። እዚህ ጋር አሁንም ስንት አናባቢዎች አሉ? ኤ ብቻ ነች። ስለዚህ ስናነበው ሳንድ ማለት ነው አሸዋ ማለት ነው። አሸዋ። ስለዚህ አ ሚል ድምፅ አለው። ስአንድ። እዚህ ጋር በተመሳሳይ ሳድ ማለት ነው ማዘን ወይም መከፋት ማለት ስትፈልጉ ሳድ ትላላችሁ ማለት ነው። ሳድ። እዚህ ጋር አሁንም ክላስ ማለት ነው ክፍል ማለት ነው። ክፍል። እዚህ ጋር በተመሳሳይ ፋር ማለት ነው ሩቅ ማለት ነው። ሩቅ። ፋር ማለት ሩቅ ስለሆነ ራት ማለት ደግሞ አይጥ ማለት ነው። ራት ማለት አይጥ። ፋስት ማለት ደግሞ ማለት ነው ፈጣን። እዚህ ጋር ፓስት ማለት ደግሞ ያለፈ የቆየ እንደማለት ያለፈ ስትሉ ፓስት ትላላችሁ ማለት ነው። ፓርት ማለት ደግሞ ክፍል ማለት ነው። የሆነ ፓርት ስትሉ የሆነ ክፍል ማለት ነው። ያ ፓርት ማለት ክፍል። ያ ወደዚህ ስትሄዱ ደግሞ እንዴት ነው የምታነቡት? ይቀየራል። እዚህ ጋር ያል ነበር ያነበብን አ ሚል ድምፅ አለው። እዚህ ጋር ደግሞ ምን ብለን ነው የምናነበው ማለት ነው? ኤ ሚል ድምፅ እንዲኖረው አድርገን እናነባለን ማለት ነው። ያ ተከታተሉኝ። አሁን ፌስ አያችሁ፣ ኤ ሚል ድምፅ አላት። ለምን? ምክንያቱም ሁለት አናባቢዎች ናሉ፣ ኤ አለ ኢ አለ። ስለዚህ ሁለት ስለሆኑ ምን ማድረግ አለባችሁ ማለት ነው? ኤ ሚል ድምፅ እንዲኖረው ማንበብ አለባችሁ። ፌስ ላችሁ ማንበብ አለባችሁ። ለምን? ኤ ሚል ድምፅ መኖር አለበት የግድ። ለምን? ሁለት ናቸው አናባቢዎች። ስለዚህ ሎንግ ከሆነ የግድ ኤ ሚል ድምፅ መኖር አለበት። እዚህ ጋር ደግሞ ሾርት ስለሆነ አንድ አናባቢ ብቻ ስለሆነ አ ሚል ድምፅ አለበት ማለት ነው። ስለዚህ ፌስ ብለናል ነው። እዚህ ጋር በተመሳሳይ ኤ ኦር አ እንደምናነበው እንደ ኤ ነው የምናነበው። ፕሌስ ማለት ነው ቦታ ማለት ነው። ፕሌስ ማለት ቦታ ማለት ስለሆነ አያችሁ ኤ ሚል ድምፅ አለ። አሁንም ፕልኤን እዚህ ጋር አሁን ፕላን ብላችሁ አይደል ያነበባችሁት? ፕላን እዚህ ጋር አሁን ኢ ብቻ ስለተጨመረች እንዴት ታነብ ነው ማለት ነው? እንደ ኤ ያነበብ ነው። እዚህ ጋር እንደ አ ነበር ያነበብ ነው። ፕልአን ስትሉ አ ሚል ድምፅ አለው። እዚህ ጋር ደግሞ ይቀየርና ፕሌን ስትሉ ደግሞ ኤ ሚል ድምፅ አለው። ስለዚህ ፕሌን ማለት አውሮፕላን ማለት ነው። አውሮፕላን። ያ እዚህ ጋር አርኤን ርኤ አሁንም ኤ ሚል ድምፅ አለው። ለምን? አናባቢ አይ ያለች ከጎኗ። ስለዚህ ሬን ማለት ነው ዝናብ ማለት ነው። ሬን ማለት ዝናብ ማለት ነው። ትሬን ማለት ነው ባቡር ማለት ነው። ትሬን ማለት ባቡር ማለት ነው። ባቡር። ትርኤን አያችሁ ኤ ሚል ድምፅ አለው። አሁንም በተመሳሳይ እዚህ ጋር ውኤት እዚህ ጋር አይን አላነበብናት። ለምን?
ሁለት አናባቢዎች ናቸው ባንድ ላይ ይመጡባችሁ። ሁለት አናባቢዎቹ ባንድ ላይ ሲመጡባችሁ የመጀመሪያውን አናባቢ ባችሁ ቀጥሎ ያለውን አናባቢ አታንብቡት ማለት ነው። ስለዚህ ዳብል ኤን ዌይ ብለን አነበብን፣ አይን አለፈን፣ ቲን አነበብን። እዚህ ጋር እንደዛው ዌት ማለት ምን ማለት ነው? መጠበቅ ማለት ነው። መጠበቅ። እዚህ ጋር ቢኤን ማንበብ አለባችሁ። አሁንም እንደ ኤ ቤ ብላችሁ ማንበብ ቤቢ 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 ማለት ህፃን ማለት ነው። እዚህ ጋር ት ኤ ብ ል ቴብል ቴብል ማለት ደግሞ ጠረጴዛ ማለት ጠረጴዛ ቴብል። እዚህ ጋር ስ ኤቭ ሴቭ ማለት ደግሞ ማዳን ወይም መቆጠብ ማለት ስትፈልጉ ሴቭ ትላላችሁ ማለት ነው። ሴቭ ማለት ማዳን ወይም መቆጠብ ማለት ነው። መቆጠብ። ያ እዚህ ጋር ሲኤን ኬ ብላችሁ ማንበብ ሲኤን ኬን ኬክ ማለት ምንድነው? ኬክ ራሱ። እዚህ ጋር ኬር አሁን እዚህ ጋር ካር አሁን እዚህ ጋር ች ባትኖር ካር ብለን ነበር አሚል ልንለው ነበር። ች ስላለች ግን ወደ ኤ ይቀይራል። አናባቢ ኤ የሚል ድምፅ አለው። ኬር ማለት ጥንቃቄ ማለት ነው። ያ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ስታነቡ በዚህ መልኩ ማንበብ መጻፍ ይኖርባችኋል ማለት ነው። እንደዚህ ካደረጋችሁ በአጭር ቀን ውስጥ እንግሊዘኛችሁ አሪፍ ይሆናል ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና እንደነገርኳችሁ ደግሞ ከመሰረቱ መማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አናግሩኝ። ከመሰረቱ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ በኢሞ፣ በቴሌግራም፣ በዋትስአፕ በተመቻችሁ በሚዲያ አማራጭ ደውላችሁ መካተት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ሌሎችን ትምህርቶች ደግሞ ከዛሬ በኋላ ደግሞ እንሰራለን ማለት ነው። ዛሬ አናባቢ ኤን ካየን ቀጥሎ ደግሞ ኤን አይ ኦ ዩን እያለን እንሄዳለን ማለት ነው። እንደ ዛሬው ክላሳችን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ። ሰላም ሁኑልኝ። ሰላማችሁ ብዙ ይበል።